ክፍል 4 በስድሳዎቹ ላይ የተፈጸመውን አስመልክቶ ሻለቃ ካሳዬ አራጋው ጥር 18 1989 ሳነጋግራቸው እኛ እኮ ከንቱ ፍጥሮች ነን፣ ጸሐፌ ትእዛዝ አክሊሉ ሀብተወልድን የመሰሉ የሀገር ሀብት ገድለናል፣ መንግሥቱ አረመኔ ሰው ነው፣ ጨካኝ ፍጡር ነው፣ የሰው ሞት የሚያስደስተው አስቸጋሪ ሰው ነው፣ በስብሰባው ላይ ከነበርነው ከፊሎቻችን ተንጫጭተን ያተረፍናቸውን እነ ካሳ ወልደ ማርያምን ከማንም ሳይማከር ከእስር እያወጣ ገድሏል። ሰው ከታሰረ በኋላ ምንም አቅም የለውም። ኢትዮጵያዊ መንግሥት ቢኖር እኮ መታሰር ቀርቶ ተቆራርጠን መገደል ሲያንሰን ነው በማለት ትዝታቸውን በሐዘን ገልጸውልኛል። ይህን አስመልክተው መንግሥቱ ኃይለማርያም ከገነት አየለ ጋር ባደረጉት ቃለ መጠይቅ ስር ነቀል የሆነ ለውጥ አዲስ ሥርዓት ለመተካት የተሞከረው ለመጀመሪያ ጊዜ ያኔ ነው። ይህ ታላቅ ነውጥ ያመጣ ከፍተኛ መሥዋዕትነት የተከፈለበት ነው። በፈረንሳይ አብዮት ጊዜ ምንድን ነበር የተከናወነው? መሳፍንቱንና መኳንንቱን ስልመጋዝ በአደባባይ ተክለው አንገታቸውን በመቁረጥ ሕዝቡ ተሰብስቦ እያጨበጨበ ነበር ያሰናበታቸው። በእንግሊዝና በጀርመን የቡርዥዋ አብዮት ታሪክ በራሽያ በእኚህ ሁሉ የተከናወነ ነው። ከዚህ ጋር ሲነጻጸር በእኛ ሀገር የተከናወነው በእውነት በጣም የተጋነነ አይደለም። ማንም አመነም አላመነም እኔ የምናገረው እውነቴን ነው። በበኩሌ የተወሰደውን እርምጃ አልደግፍም። ሌሎችም የደርግ አባላት ቢሆኑ በስልሳዎቹ ግድያ ሊጠየቁ አይገባም። ምክንያቱም በተቆጡና በተናደዱ የንዑስ ደርግ አባላት ድምፅ ተውጠን በዚያ ውስጥ ተዘፍቀን የተላለፈ ውሳኔ መሆኑ ነው። ያንን የመሰለ ውሳኔ ለመወሰን አላሰብንም ነበር በማለት ገልጸውታል። ግን የንዑስ ደርግ አባላት በስብሰባው ጊዜ ድምፅ የመስጠት ፈቃድ ያልነበራቸው መሆኑን ዛሬ ዘነጉት። መጋቢት 23 ቀን 1989 ሻምበል በጋሻው አታላይን ስለ ስድሳዎቹ ሰዎች አሟሟት ሳነጋግራቸው የስድሳዎቹን ሰዎች ዕድል የወሰኑት ጀነራል አማን፣ ሻለቃ መንግሥቱ ኃይለማርያም፣ ኮማንደር ለማ ጉተማና ዶክተር በረከተ አብ ሀብተ ሥላሴ ናቸው። ከእነዚህ ሰዎች ጋር ከተመካከረ በኋላ ለደርግ ስብሰባ ጉዳዩን መንግሥቱ ሲያቀርብ ሻለቃ ተስፋዬ ገብረ ኪዳን፣ ሻለቃ ብርሃኑ ባይህ፣ ሻለቃ አዲስ ተድላና ሌሎች ጥቂት የደርግ አባላት ከፍርድ ቤት ውጭ የሚደረግ ውሳኔ የመለዮ ለባሹን ድጋፍ ያሳጣናል ብለው ተከራከሩት። ድንገት የአማንና የመንግሥቱ የሥልጣን ሽኩቻ አብጦ ሲፈነዳ የስድሳዎቹ ባለሥልጣናት ዕድሜ አጠረ። የአማን ሞት ማጣፈጫ ቅመም ተደረጉ እና አክሊሉ ሀብተወልድን ለዚህ አይነት ሞት ያዘጋጇቸው በተለይ ለማ ጉተማና በረከተ አብ ሀብተ ሥላሴ ናቸው። እኛም በድንጋጤና በፍርሃት የቀረበልንን የይሙት ይሙት ብያኔ ሰጥተናል በማለት ገልጸውታል። ማንኛውም ሰው የወሎውን ረሃብ እልቂት የሚዘነጋው አይሆንም። ኃላፊነት የጎደለው የአፄ ኃይለ ሥላሴ መንግሥት ለከንቱ ዝና ሲል ረሃቡን ከኢትዮጵያውያንና ዓለም ኅብረተሰብ ደብቆ ከ200,000 በላይ ሕዝብ ለእልቂት ዳርጓል። የንጉሡ መንግሥት በአፄው ብቻ አልተመራም። የሥልጣን ተቋዳሽ ባለሥልጣናት ነበሩ። ሥልጣን የተጋሩት ሰዎች ተጠያቂነትን መጋራትም ግዴታቸው ነው። ደርግ ከገደላቸው 60ዎቹ ባለሥልጣናት መካከል በሕግ ተጠያቂነት የሚኖርባቸው ወሎ ስደት ልማዱ ነው በማለት ይመጻደቁ የነበሩ እነ ለገሰ በዙን የመሰሉ ሰዎች ከመሃላቸው ነበሩ። ደጃዝማች ለገሰ በዙን የመሳሰሉ የሕዝብ ጭንቀት፣ ሰቆቃና ስቃይ የማይሰማቸው ባለሥልጣናት በሕግ ተጠያቂ ሊሆኑ ይገባል። ነገር ግን በግል ስሜትና በጥላቻ ማንም ሰው ክቡር ሕይወቱንና ነጻነቱን ያለ ሕግ እንደዋዛ ሊያጣ ይገባው እንደነበረ ብዙ ሰዎች ገልጸዋል። አሁንም ካሳዬ አራጋውን ስለተገደሉት ባለሥልጣናት ሐምሌ 26 1989 በድጋሚ አነጋግሬያቸው ነበረ። ካሳዬ አራጋው ደርግ እንደ ተቋቋመ የእስረኛ አስተዳደር ንዑስ ኮሚቴ ሰብሳቢ ስለነበሩ ስለ እስረኞቹ ሕይወት
በዚያን ጊዜ የነበሩ ባለስልጣናት በጣም ይረዳዱ ነበረ፣ ይተሳሰቡ ነበረ። ሲጠራሩና ሰላምታ ሲለዋወጡ በከፍተኛ አክብሮት ነበረ። ከቤተሰብ አገናኛቸውም ነበረ። አንዳንድ ጊዜ እስረኞች አሳማኝ ምክንያት ካቀረቡ በተለየ ጥያቄ እንገናኝ ነበረ። አንድ ጊዜ በንቡረ እድ ኤርምያስ ከቤተሰብ ለመገናኘት ተጠይቄ አገናኝቻቸዋለሁ። ልጃቸው ከእናቱ ስምምነት አጥቶ ለመመካከር ነው የተገናኙት። ንቡረ እድ ኤርምያስ የሚደነቁ ትዕግስተኛ፣ አስተዋይና ትልቅ ሰው ናቸው። ልጁ በእናቱ ባህሪ ተበሳጭቶ ነበርና ጠቡ። አባቱን ሲያነጋግሩት እናቱን ኃይለ ቃል ተናገረ። በዚህን ጊዜ ተው ልጄ፣ እናት ክቡር ናት ብለው ገሰጹት እንጂ የሚስታቸውን ገመና ልጁ መታገስ ሲያቅተው አልደገፉትም። የገደልነው እጅግ ትላልቅ የታሪክ ሰዎችን ነው። የእነርሱ ሞት ምንጊዜም ይጸጽተኛል። ለአገር ሲዋደቁ የመታቸው ጥይት ከሰውነታቸው ያልወጣ የታሪክ ሰዎች ነበሩ። ራስ መስፍን ስለሺ መገደል ቀርቶ መታሰር ባልተገባቸው በሕግ ጉዳያቸው እንዲታይ መርማሪ ኮሚሽን አቋቋምን። ፍርድ ቤት ሰይመን ዳኛ ሹመን ነበረ። ድንገት መንግሥቱና መሳሪያ ያደረጋቸው የበታች ሹሞች ተንጫጭተው ክቡር ሰዎችን ገደልን። ዘረፉ ተብለው ቢወነጀሉም ሀብቱን ቦታ ገዙበት፣ ቤት ሰሩበት፣ ንብረታቸውን ደግሞ ወረስነው። አክሊሉ ሀብተወልድ ከሱፍና ከክራባት በቀር ሩብ ጋሻ መሬት እንኳ አልነበራቸውም። ታሪክ ይቅር የማይለው በደል ፈጽመናል። በኢህአፓና በሌሎች የተፈጸመው ግድያ መጠን ማለፉን ባምንም ራሳቸው የፈጠሩት ስለሆነ አላዝንም። የስልሳዎቹ ባለሥልጣናት ግድያ ግን ምንጊዜም ይጸጽተኛል በማለት ከልብ የመነጨ ጸጸታቸውን በስህተት የተፈጸመውን አሳፋሪ ድርጊት እምባ እየተናነቃቸው አጫውተውኛል። ሻለቃ መንግሥቱ ኃይለ ማርያም ስለ ስልሳዎቹ የአፄ ኃይለ ሥላሴ ባለሥልጣናት ግድያ የሚሰጡት ሐሳብ የተምታታ ነው። አንዴ በምሁራን መሳሪያው በእጃችሁ ነው ተብለን ነው። ሌላ ጊዜ በንዑስ ደርግ ተውጠን በእነሱ ሐሳብ ተዘፍቀን ነው። በረከት አብ ሀብተ ሥላሴ፣ መስፍን ወልደ ማርያም ወዘተ መክረውን ነው ይላሉ። በረከት አብ ወይም መስፍን ጠመንጃው በእጃችሁ ነው ቢሉ እንኳ አገናዝቦ መወሰን ተገቢ፣ ኃላፊነትም የሚያስከትል ጉዳይ ይመስለኛል። እርግጥ ነው በረከት አብ ጀነራል አማን በሕይወት ሳሉ ብዙ አሽቃብጦ እንደነበረ ብዙ የደርግ አባላት ያወሱታል። መስፍን ወልደ ማርያም የመርማሪ ኮሚሽን አባል ሆነው ሰርተዋል። መስፍንን ገና የሁለተኛ ደረጃ ተማሪ ሳለሁ ጀምሮ ነው የማውቃቸው። ሁልጊዜ አፈንጋጭ ሐሳብ አራማጅ ቢሆኑም በፍጹም በጠመንጃና በጉልበት የሚያምኑ ሰው አይመስሉኝም። ለማ ጉተማም ምርመራ ኮሚሽን አባል ነበሩ። ለማ አሸማቂና ለክፋት የቆሙ አስመሳይ ሰውና በስልሳዎቹ የንጉሡ ባለሥልጣናት እንዲገደሉ መክሯል የሚሉ የደርግ ባለሥልጣናት አሉ። ለማ ጉተማ የአዲስ አበባ ኢሰፓኮ አንደኛ ጸሐፊ በነበሩበት ጊዜ አብረው የፈጸሙትን ግድያና በክምችት የተከናወኑትን ቀብር ቦታ የሚያሳይ ቻርት ሰርተው ለታጋይ ገብረ ውሃድ እስር ቤት ሆነው መስጠታቸውን ጓደኞቻቸው አይተዋል። ነገር ግን ማንም መከረ አልመከረ የአፄውን ባለሥልጣናት ግድያ አስመልክተው በድንገትና ከፍርሃት በመነጨ ጭንቀት መፈጸሙን በጊዜው በስብሰባ ላይ የነበሩ ሰዎች አስረግጠው ይናገራሉ። ግን እንደ ፈረንሳዩ አብዮት የመኳንንቱንና የመሳፍንቱን አንገት በመንገድ ላይ ያለመቆራረጡና ሕዝቡ ሳያጨበጭብ መቅረቱ አሳዝኗቸው አልመሰል። በእኛ አገር የተከናወነው በጣም የተጋነነ አይደለም ነው ያሉት ሻለቃ መንግሥቱ በትዝታቸው። የዚያን ዕለት አጀንዳ የጀነራል አማን ጉዳይ መሆኑን እንዲህ የዚያን ዕለት አጀንዳ የጀነራል አማን ጉዳይ መሆኑን እንዲህ በማለት ገልጸውታል። አጀንዳው የጀነራል አማን ጉዳይ ነበረ። ብቸኛው አጀንዳ እርሳቸው ነበሩ። የኃይለ ሥላሴ መንግሥት ባለሥልጣናት የሚል ጨርሶ አልነበረም። ላረጋግጥ የምፈልገው እኔ፣ ሌሎቹ የደርግ ንዑስ አባላት፣ የጦሩ ተወካይ የተባለ ሁሉ አንድ ሳይቀር እንዲገኝ የፈለግኩት ውሳኔው ምንም ይሁን ምን የአማን ጉዳይ ሰራዊት ውስጥ የሚያስከትለውን ስሜት ስለማወቅ ሁሉም እጁን እንዲያስገባ ነው።
እኔ ይህችን አስቤ ነው የጠራኋቸው እንጂ ለኃይለ ሥላሴ ሚኒስትሮችና ጀነራሎች ምን ስብሰባ መጥራት ያስፈልጋል? መርማሪ ኮሚሽን ተቋቁሟል። በቃ ይሄው ነው። ሻለቃ መንግስቱ እዚህ ላይ ትልቅ ሐቅ ገልጸዋል። ውሳኔው ምንም ይሁን ምን የአማን ጉዳይ በሰራዊት ውስጥ የሚያስከትለውን ስሜት ስለማውቅ ሁሉም እጁን እንዲያስገባ ነው በማለት እውነቱን አረጋግጠዋል። ጀነራሉ የእርስ በርሱን ጦርነት በሰላማዊ መንገድ ለመፍታት ከፍተኛ ጥረት አድርገው ከሕዝብ በጎ ምላሽ ሲያገኙ ወንበዴውን አጠናክረው ሀገር ሊያስገነጥሉ ነው በማለት በታማኙና በክፉ ቀን ወዳጃቸው በመረጃው ቢሮ መሪ ሁኔታዎችን አመሳቀሉና ስብዕናቸውን ከጥያቄ ውስጥ አውለው በጭፍሮቻቸው አዘለፏቸው። ይሄም ይሁን ብለው አማን ሽምግልናውን እንደ ጨዋ ኢትዮጵያዊ ቢቀበሉም ራሳቸው ቃላቸውን አጥፈው እንዳይነገር የተስማሙበትን ዜና ለአየር እንዲውል አስደረጉ። ከዚያም አማንን ካስገደሉ በኋላ የራሳቸውን ኃላፊነት ወደ ሌሎች ለማዛወር ሁሉም እጁን እንዲያስገባ ነው በማለት ክፉ ድርጊታቸውን በልብስ ይሸፍኑታል። ይህ የአማን ግድያና በሱ መነሻነት በእነ አክሊሉ ሀብተወልድ ላይ በፍርሃት የተፈጸመው ጭካኔ የተሞላበት ድርጊት የደርግ አባላቱ እጃቸውን ደም ስለነከሩ እስከ መጨረሻው የእርሳቸው ድብቅ ፍላጎት ማስፈጸሚያ ሆነው እንዲያገለግሏቸው ሆነ። ሻለቃ መንግስቱ በኋላም ይሆን ሁሉም እጁን እንዲያስገባ የሚሉትን ዘዴ እነ ተፈሪ በንቲን ሲገድሉ አብዮታችን ተቀለበሰ በሚል መፈክር ባስከተሏቸው ምሁራንና ጥቂት የደርግ አባላት አጫፋሪነት ፈጽመውታል። አሁንም ቆየት ብሎ ሻለቃ አጥናፉ አባተን ለመግደል ከታች እንደተገለጸው ሌተናል ጀነራል ተስፋዬ ገብረ ኪዳን፣ ሻለቃ እንዳለ ተሰማ፣ ሻለቃ ነጋሽ ተስፋ ጽዮን፣ የአምሳ አለቃ ለገሰ አስፋው፣ የአስር አለቃ ገዛኸኝ ወርቁ፣ የአስር አለቃ ስለሺ መንገሻና ወታደር እሸቱ ዓለሙን መሳሪያ አድርገዋቸዋል። በዚህ አላበቁም። ጀነራል ታሪኩ አይኔን ለመግደልም የተጠቀሙት ተመሳሳይ መንገድ ነው። ሁሉም እጁን እንዲያስገባና ሻምበል ለገሰ አስፋው፣ ሻለቃ ካሳ ያራጋው፣ ጀነራል ረጋሳ ጅማ፣ ብርጋዴር ጀነራል አበበ ገብረ መስቀልና ሌሎች ከፍተኛ ባለስልጣናት የተገኙበት ኮሚቴ አቋቁመው ሞት አስወስነዋል። ጉልህ ሆኖ ያልመጣ ጉዳይም አለ። የኢህአፓን፣ የመኢሶን፣ የህወሓትና የሌሎችን አባላት ግድያንም በፍስሐ ደስታ ትዕዛዙን እያስፈረሙ አስፈጽመዋል። ልዩ አቃቤ ሕግ በደርግ ላይ ያቀረባቸውን ሰነዶች መመልከት ይቻላል። በመስከረም 2002 አንድ የድሮ መርማሪ አግኝቼ ሳነጋግራቸው የፖለቲካ ምርመራ ውጤት ከማዕከላዊ ምርመራ ወይም ከደርግ ምርመራ ለኮሎኔል ተስፋዬ ወልደ ሥላሴ ቀርብና ከዚያም ለኮሎኔል ተካቱሉ ወይም ለምክትላቸው ለሻለቃ ካሳሁን ታፈሰ ይደርሳል። ተካ ወይም ካሳሁን ሊወሰን የሚገባውን ከመዝገቡ ላይ ያስቀምጡና ለደርግ ደህንነት በማለት ይመሩታል። የተመራው ለመቶ አለቃ ወይም ሻምበል ፍቅረ ሥላሴ ወግደረስ ይደርስና ለፕሬዝዳንቱ ይቀርባል። ፕሬዝዳንቱ ውሳኔያቸውን በአብዛኛው በቃል ይሰጣሉ። ውሳኔያቸው በወረቀት ይሆንና ለፍጻሜ ወደ የክፍሎቹ ማለትም እንዲፈጸም ወይም እንዲያስፈጽሙ ለዘመቻ መምሪያ ይተላለፋል። የሚፈቱ ወይም በእስር የሚቆዩት ወደ ምርመራው ክፍል ይላካሉ። በዚህ ውሳኔ አሰጣጥ ሂደት ውስጥ የምርመራው ክፍል ሹም የደህንነት ሚኒስትሩ ተስፋዬ ወልደ ሥላሴ፣ ኮሎኔል ተካቱሉ ወይም ካሳሁን ታፈሰ፣ ፍቅረ ሥላሴ ወግደረስ፣ ፍስሐ ደስታና ራሳቸው ፕሬዝዳንቱ ተሳታፊ ናቸው በማለት ገልጸውልኛል። ከላይ እንደተገለጸው ደርግ የአፄ ኃይለ ሥላሴን መንግሥት ባለሥልጣናት ጉዳይ በሕግ አይቶ ፍትሕ ለመስጠት የምርመራ ኮሚሽን አቋቁሞ በህብረተሰቡ ዘንድ ታዋቂ ባለሙያዎችን ሰይሞ ነበረ። የምርመራ ኮሚሽኑን ደርግ ሲያቋቁም ለወሎ እልቂት በኃላፊነት ተጠያቂዎች እነማን ናቸው ለሚለው ጥያቄ መልስ ለማግኘትና ተነሳስቶ የነበረውን የሕዝብ ቁጣ ለማርገብ አስቦ ነበረ። ሆኖም የኮሚሽኑ ዓላማ ከግቡ ሳይደርስ ተቀጨ። ደርግ ድንገት ተነስቶ እንደ ልጆች የዕቃቃ ጨዋታ ቅዱን አፈረሰው። መንግሥቱ ኃይለማርያም ለሥልጣን ሲሉ
ከሀገርና ከሕዝብ ጥቅም ተጻራሪ በሆነ መልኩ ከአማን ጋር በፈጠሩት ፍጥጫ የንጹሐን ዜጎችን ሕይወት ጭዳ አደረጉት። በዚህ ጊዜ የተገደሉት ሰዎች አክሊሉ ሀብተወልድ ጠቅላይ ሚኒስትር፣ ልዑል ራስ አስራተ ካሳ የዘውድ ምክር ቤት ፕሬዝዳንት፣ ልጅ እንዳልካቸው መኮንን ጠቅላይ ሚኒስትር፣ ራስ መስፍን ስለሺ የሸዋ ጠቅላይ ግዛት እንደራሴ፣ ሌተናል ኮሎኔል ታምራት ይገዙ የቤገ ምድርና ሰሜን እንደራሴ፣ አቶ አካለ ወርቅ ሀብተወልድ ሚኒስትር፣ ዶክተር ተስፋዬ ገብረዝጊ ሚኒስትር፣ አቶ ሙላቱ አበበ ሚኒስትር፣ ደጃዝማች ሰለሞን አብርሃ እንደራሴ፣ አቶ አበበ ረታ ሚኒስትር፣ ደጃዝማች ለገሰ በዙ የወሎ ጠቅላይ ግዛት እንደራሴ፣ ደጃዝማች ሳህሉ ድፋዬ የአሩሲ ጠቅላይ ግዛት እንደራሴ፣ ደጃዝማች ወርቁ ወልዳ ማኑኤል እንደራሴ፣ ደጃዝማች ከበደ አሊ እንደራሴ፣ ደጃዝማች አእምሮ አበበ እንደራሴ፣ ደጃዝማች ክፍሌ እርገቱ የሕግ መወሰኛ ምክር ቤት አባል፣ ደጃዝማች ወርቁ እንቁስላሴ እንደራሴ፣ ኮሎኔል ሰለሞን ከድር የጸጥታ ወይም የውስጥ ደህንነት ሹም፣ አፈ ንጉሥ አበጄ ደባልቄ የጠቅላይ ፍርድ ቤት ዳኛ፣ አቶ ይልማ አቡዬ የእልፍኝ አስከልካይ፣ አቶ ተገኘ ተሻወርቅ ምክትል ሚኒስትር፣ አቶ ኃይሉ ተክሉ ልጅ ኃይሉ ደስታ የኢትዮጵያ ቀይ መስቀል ማኅበር ኃላፊ፣ ብላታ አድማሱ ረታ የንብረት ክፍል ኃላፊ ነበሩ ተብሏል። አቶ ሰለሞን ገብረ ማርያም ምክትል ሚኒስትር፣ ፊት አውራሪ ደምስ ሳላምረው አውራጃ አስተዳዳሪ፣ ፊት አውራሪ ታደሰ እንቁስላሴ አውራጃ አስተዳዳሪ፣ ፊት አውራሪ አምዲ አበራ አውራጃ አስተዳዳሪ፣ ሌተናል ጀነራል አብይ አበበ መከላከያ ሚኒስትር፣ ሌተናል ጀነራል ከበደ ገብሬ መከላከያ ሚኒስትር፣ ሌተናል ጀነራል ድረሴ ዱባለ የምድር ጦር ዋና አዛዥ፣ ሌተናል ጀነራል አበበ ገመዳ የክብር ዘበኛ ዋና አዛዥ፣ ሌተናል ጀነራል ይልማ ስለሺ የፖሊስ ሰራዊት ጠቅላይ አዛዥ፣ ሌተናል ጀነራል አሰፋ አያና ሚኒስትር፣ ሌተናል ጀነራል በለጠ አበበ ሚኒስትር፣ ሌተናል ጀነራል ኃይሌ ባይከዳኝ ሶስተኛ ክፍለ ጦር ዋና አዛዥ፣ ሌተናል ጀነራል ኢሳያስ ገብረስላሴ የሕግ መወሰኛ ምክር ቤት አባል፣ ሌተናል ጀነራል አበበ ኃይለ ማርያም የኤርትራ ጠቅላይ ግዛት እንደራሴ፣ ሪር አድሚራል እስክንድር ደስታ የባህር ኃይል ዋና አዛዥ፣ ሌተናል ጀነራል አሰፋ ደምሴ የንጉሱ ልዩ ጸሐፊ፣ ጀነራል ስዩም ገድለ ጊዮርጊስ የሁለተኛ ክፍለ ጦር ዋና አዛዥ፣ ጀነራል ጋሻው ከበደ የኤርትራ ጠቅላይ ግዛት ፖሊስ ዋና አዛዥ፣ ጀነራል ታፈሰ ለማ የክብር ዘብ አጃቢ ኤዲሲም ሆነው ነበረ። ጀነራል ግርማ ዮሐንስ የፈጥኖ ደራሽ ፖሊስ ዋና አዛዥ፣ ብርጋደር ጀነራል ወንድሙ አበበ የአዲስ አበባ ፖሊስ ዋና አዛዥ፣ ብርጋደር ጀነራል ሙልጌታ ወልደ ዮሐንስ ጠቅላይ ግዛት ፖሊስ ዋና አዛዥ፣ ኮሎኔል ያለም ዘውድ የአየር ወለድ ጦር አዛዥ፣ ኮሎኔል ጣሰው ሞጆ የግርማዊ ንጉሠ ነገሥት አጃቢ፣ ኮሎኔል ይገዙ ይመኑ የአርሚ አቪዬሽን አዛዥ፣ ኮሎኔል ብርሃኑ ሜጫ የልዩ ቅርንጫፍ ምርመራ ሹም፣ ሻምበል ሞላ ዋኬኔ ልዩ ቅርንጫፍ ምርመራ፣ አቶ ነብየ ልዑል ክፍሌ የልዩ ካቢኔ የውጭ መረጃ ዋና ሹም፣ ሻምበል ደምሴ ሽፈራው የክብር ዘበኛ ንዑስ ደርግ አባል፣ ሻምበል በላይ ጸጋዬ የምድር ጦር መሐንዲስ መምሪያ ንዑስ ደርግ አባል፣ መቶ አለቃ ተክሌ ኃይሌ በደርግ ላይ አመጽ ለማስነሳት ሞከርክ ተብሎ የተያዘ፣ ሻምበል ወልደ ዮሐንስ ዘርጋው በደርግ ላይ አመጽ ለማስነሳት ሞከርክ ተብሎ የተያዘ፣ ወታደር በቀለ ወልደ ጊዮርጊስ በደርግ ላይ አመጽ ለማስነሳት ሞከርክ ተብሎ የተያዘ፣ ሌተናል ጀነራል አማን ሚካኤል አንዶም የደርግ ሊቀመንበር፣ መቶ አለቃ ተስፋዬ ተክሌ የደርግ አባልና ሲኒየር ቴክኒሻን ዮሐንስ ፍትዊ የደርግ አባል ናቸው። የቀድሞ መንግስት ባለስልጣናት ከተራ ቁጥር 1 እስከ 52 የተጠቀሱት ናቸው። ለሕዝብ የተገለጸው ወንጀላቸው በስልጣን መባለግና ስልጣንን ከመጠን አሳልፎ መጠቀም የሚል ነበረ። በስልጣን ባልገው ወይም ከመጠን አሳልፈው ተጠቅመው ያደረሱት ጉዳት ምን እንደሆነ መግለጫው አያመላክትም። ሌሎቹ ግን ወታደራዊ መሐላቸውን የጣሱና
በጦር ውስጥ ልዩነትን ለመፍጠር የሞከሩ ተብለው የተወነጀሉና የተገደሉ ናቸው። የአማንና የሌሎቹ ባለስልጣናት መገደል በኢትዮጵያ ታሪክ የመጀመሪያውን የውድቀት ምዕራፍ ከፋች ነው። ኢትዮጵያ ከወዳጆቿ ጋር ሁሉ የተቆራረጠችበት፣ ደጋፊዎቿ ሁሉ በእርሷ ላይ እንዲነሱ የሆነበት፣ በተለይም ከምዕራቡ ዓለም ከፍተኛ የሆነ ቅያሜ የተቀሰቀሰባት፣ እስከ መጨረሻው ድረስም ደርግ ሁኔታውን ለማለዘብ ሳይችል ቀርቷል። እርሱም አልተጨነቀበትም። የንጉሡ ከፍተኛ ባለሥልጣናት መገደል ጥቅምት 14 1967 በመገናኛ ብዙሃን መገለጽ ተንፏቃቂው መፈንቅለ መንግሥት እያሉ የደርግን ኢትዮጵያ ትቅደም ያለምንም ደም የሚለውን የቅጥፈት መፈክር ያደንቁ የነበሩ ምዕራባውያን መንግሥታት በጣም ግራ የተጋቡበት፣ ፈጥነውም አቋም እንዲወስዱ አስገድዷቸዋል። ወታደር ምንጊዜም በጡንቻው እንጂ በአእምሮ ማሰብ አይችልም የተባለውም በዚህ ወቅት ነበረ። የአፄ ኃይለ ሥላሴ ብርቱ ደጋፊ ናት ትባል የነበረችው አሜሪካ ፊት ማዞር የጀመረችውም በዚህ ጊዜ ነበረ። በተለይም የሰብአዊ መብት ጥበቃ መሪ እሆናለሁ በማለት የአሜሪካንን ፕሬዝዳንትነት ምርጫ ያሸነፉት ጂሚ ካርተር የባለሥልጣናቱን ግድያ አምርረው ተቃወሙ። በኢትዮጵያ ላይም ብርቱ አቋም ወሰዱ። ከሐማሴን ታጣቂዎች ጋር ሰላም ለማምጣት የተጀመረው ጥረት ፍሬያማነትም ከጀነራል አማን ጋር አብሮ ተገደለ። በተጨማሪም ኢትዮጵያ በሕዝብ ዓመፅ እየታመሰች የውስጥ መረጋጋትና ሰላም አጥታ በምትመሰቃቀልበት በዚህ ወቅት ጎረቤቷ ሶማሊያ ለወረራ ተዘጋጀች። እርግጥ ነው ሶማሊያ ኢትዮጵያን ለመውረር ዝግጅት የጀመረችው ከ1956 የኢትዮ ሶማሊያ የድንበር ግጭት ሽንፈት ማግስት ጀምራ ነበረ። ውድ የኢትዮ ሜዳ ቤተሰቦች ከሻምበል ተስፋዬ ርስቴ መኮንን ምስክርነት መጽሐፍ ላይ መረጥንላችሁ የምርጥ ገጾች ፕሮግራማችን ታሪክ አላበቃም። ክፍል 5ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።